እንግዲህ አሁን ያለው አዲስ ወሬ ዘቡ አወቃችኋት ዘቢባ ገራገሯ በነገራችን ላይ ዳይሪ ጽፋ እስከ ዳይሪ አሁን ነው ዳይሪ ጽፋ በዳይሪ ላይ ደግሞ ሁሉም ኦርቶዶክስ እንደሚያውቀውና እንደሚያምነው እንግዲህ ቤተክርስቲያን በር ላይ ስንሳለም እግዚአብሔር እንደተሳለመን ከእግዚአብሔር ጋር ግንኙነታችንን እንዳጠናከርን አድርገን ነው ሁላችንም የምናውቀውና የምናምነው። እስኪ እኚህ እናትን እንመልከታቸው። ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባረከኝ እኔን ከሰማይ በደል ክፋቴንም ሳታይ ቀባኸኝ ጠርተኸኝ ከዱር ሰጠኸኝ ከፍ ያለ ወንበር ሳይኖረኝ አንድ ከተሳለመን በኋላ እንግዲህ በበሩ ግራና ቀኝ በኩል ሄደን እንስማለን። ይሄም እንግዲህ ቤተክርስቲያን እንዳስተማረችን ዮሴፍና ኒቆዲሞስን እያሰብን እንደሆነ ነው። ክርስቶስ በተሰቀለ ጊዜ ኢየሱስ ክርስቶስ በተሰቀለ ጊዜ በግራና በቀኝ ሆነው ያጀቡትን እንደዚሁም ደግሞ የገነዙትን ኒቆዲሞስንና ዮሴፍን ለማስታወስና ለማሰብ ነው። እኚህ እናት ደግሞ እንደተመለከታችሁት ከመሳምም አልፈው መወልወል ደረጃ ላይ ደርሷል። እኔ ምን አይነት ህሊና ቢኖራቸው እንደሆነ በረከታቸው ይደርብን። እውነት አሜን በሉ። በባለፈው ቪዲዮም እንዳሳየዋችሁ እንግዲህ የአዲስ አበባና የገጠር ልጅ ተብሎ ትልቅ ክርክርና ትልቅ ግጭትን እየፈጠረ ያለ ነገር አለ። እስከዛሬ ያየን ያላስተዋልነው ነገር ቅንጅብ ተደርጎ በቀላሉ ተነግሮናል። እስኪ ይሄን ቪዲዮ እንመልከተው። ዱነግ ይለናል። ዱነግ ምንድነው ትርጉሙ? እስኪ ኮሜንት ላይ ንገሩኝ። ጠቅ እንዳላረገ የሸገር ልጅ የገጠር ልጅ ነኝ መሃል ቦሌ ላይ ሽቶ ቤት አለኝ ለፋሚሊ ቤት ሰርቻለሁ ይለናል ታኩር። ከኔ በላይ አራዳ ፋራ ነው የጨብሲ ላኩልኝ። ከደቡብ መጥቼ አዲስ አበባ ላይ አፓርትመንት ተከራይቼ እየኖርኩ ነው። ማስታወቂያ እየሰራው ነው። ብዙ አራዳ ቋንቋ ስላለው እናማዬ ቤት ነው የምኖረው። በፋራሙር ቲክቶክ ላይ አሪፍ ብር አገኛለሁ። ከእንትን ሰፈር ልጆች ጋር ብጣላ ደስ ይለኛል። የአዲስ አበባው ነው። ካምቦ ትላንት መጥቼ አዲስ አበባ ላይ ገራሚ ቤት ገዝቻለሁ። ገራሚ መኪና እነዳለሁ ትለናለች። ዲች ወይ ይበሉኝ የአዲስ አበባው ነው። አማርኛ በስርዓቱ ራሱ አልችልም። ሸገር ላይ በ20 ሺህ ብር ቤት ተከራይቼ እየኖርኩ ነው ትለናለች። እዚህ ጋር ልስማማበት የምችለው ነገር አንድና አንድ ምንድነው መጥፎ ነገር ብቻ ነው ስለ ሸገር ልጅ የተነገረው። ግን ደግሞ እማምንበት ነገር በሶሻል ሚዲያ ዙሪያ የገጠር ልጅ በልቶናል። እነምን አዲስ አበባ ውስጥ ያለ ትላልቅ ፎቅ እንዳለ የገጠር ልጅ ይሰራው። በዚህም ልናከብራቸው ልንማርባቸው ይገባል ብዬ አስባለሁ። ሌላ ደግሞ በጣም ያስባለኝ ጉዳይ ነበር። ከባሏና ከልጇ ጋር እንግዲህ ኳስ እየተጫወተች ነው። እቺ እናት የምትመለከቷት በሚገርም ሁኔታ አደጋ ይገጥማታል። ተንሸራታ ይመስለኛል። ይዘንቃል። አንዳንድ ሁኔታዎች ሳናስበው አጉል ያረጉናል። እስኪ ተረጋጋጁ ይጃት ወይ ቁማር አንቀን ሁለት ዳ ወይ ጁቴ ወሸፊ ንብረቴ አንዴ በኮንከር አንዴ ላትላት ተራረኩት ዋሌት ይላል ጆከር ለምሪ ተላስቤ ሰጣተለብኝ ዘጎበዶቤ ዘቁማር ከቤተሰብ ጋር ከእናት ከአያት ጋር ከአባት ጋር እንዲህ መዝናናት በጣም ደስ ይላል። ሰይጣን እኛ ስንደሰት ስንፋቀር ደስ አይለውም አይደል? እንጠንቀቅ ለማለት ያክል ነው። አረውት ድርና ደስ ይላል። ግን ደስ የሚል ስቃይ ያለበት ነው። ውትድርና ደስ በሚል ርዕስ ደስ የሚል ስቃይ ብሎ ሰይሟታል። እስኪ ደግሞ ትንሽ እንዝናና። ወደ አረቦች ቀልድ ልውሰዳችሁ። انا بوحده كيف كفرس ጋር ነው
ጓደኛ ተቃጠሉ بس يبي الاطراف كوي ها اسمع ايه ما شفت البدن ما شفته المكان بدك يوم شلت والله صدقني شوف شو الاصابه شوف طيب للحين تم والله ها اي شو تمالي جيب جنطه جيب جنطه جيب جنطه شو جنطه كيف جيب ሙዝም ከቦርሳው ጋር አሰረው ባዶ ቦርሳ ነው በለና እንግዲህ እንደፈከነ ንዴቱን አብርድለት አይ ጓደኛ እንዲህ ያሰቃያችሁ እስኪ ጓደኛችሁ ስቃይ የሆነባችሁ ችግር የሆነባችሁ ሰዎች አለ እንበሉ ከዛው ከአረብ ሀገር ሳንወጣ እንግዲህ ሊቢያ ላይ ብዙ ኢትዮጵያን እየተሰቃዩና እየተቸገሩ ይገኛሉ ለነሱ እርዳታ እየተሰበሰበላቸው ነው በቂ ባይሆንም ማለት ነው ሰሞኑን ደግሞ አንድ ቪዲዮ እየወጣ ነው ሊቢያ ያሉ ስደተኞች ወደ ጣሊያን በትልቅ መርከብ ተሸኙ የሚል ማለት ነው የድሮ ቪዲዮ ነው ትክክለኛነቱ ላይ ምን እርግጠኛ አይደለም ጣሊያን ስደተኞችን ለማባረር ደፋ ቀና ትላለች እንደዚህ ያደረገች ማለት ከባድ ነው በጣም ዘቢባ ይላል ሜካፕ ልትሰራ እያመሳሰልክ እንደ እሺ ጀም እንዴ ነው በጌታ ወያ የማማዝናሽ ቸት ነበር ወይ ነበር እኔ አላውቀውም ነገር እኔ አላውቀውም ይታምር ነው ያየነው የመጀመሪያው ነው እግዚኦ ይሁና ለማንኛውም ከሊያሹ ጋር ምን ተፈጠረ የሚለውን ነገር ይዤላችሁ መጣ ይሆናል አብራችሁ እስከመጨረሻው ቆዩ እነሱ በሄድበት ኦኬ ራሷን ለመግደል ሞከረች አለ ኦኬ ስንት ጊዜ ያስቆጣለ ኦኬ የመጨረሻ ቀን ደግሞ መርዝ ልጠጣ ስትል ያስኩትና ወደ ሌላ ቦታ ስገባ እሷ ዘላ ወደቀች አንተ ራሷን አንድ ሰው ራሱን የሚገል የሞከረ ሰው ብቻው ትተሄዳለህ እሱን እኮ ነው ማለት it doesn't make sense በእነሱ በሄዱበት መንገድ ብንሄድ እስቲ እነሱ በሄዱበት መንገድ እንሞክራቸው እስቲ ኦኬ ልጅቷ ራሷን ልገል ብዙ ጊዜ ዳይሪ ጽፋ እስከ ዳይሪ አሁን ነው ዳይሪ ጽፋ በዳይሪ ላይ ደግሞ ዳይሪ ብቻ ሳይሆን እሱም ያውቃል ስንት ጊዜ እኔ አሁን girlfriend ራሷን ለመግደል ስንት ጊዜ ከሞከረች I don't want to be with her thank you ለምን በኋላ ሰበብ ብትሆን እኔ ስለምጠየቅ exactly so እንደዚህ አንዴ attempt ብታረግ automatically ያንን relationship black ነው ማረገው ለምን because tomorrow ብትገደል እኔ ስለምጠየቅ እኔ I'm a public figure ስለሆንኩኝ so I have to be careful the word you can't deal with a suicidal ማለት እብድ ማለት ነው እብድ someone that who want to commit a suicide you don't want to be around them you want to call the police የሷ አባት አለ ለምን አልደወለም አንድ ጥያቄ ይሄ ሁላ ካወቀ ሁለተኛ ፖሊስ አለ ሶስተኛ ሆስፒታል አለ አራተኛ ዘር አለ አምስተኛ ሀገር አለ ይሄ ሁላ why now the question is why ስለዚህ እና ደግሞ ዳይሪ ደግሞ ቢገኝ how lawyer ለምን ይዟል እስካሁን ድረስ that's a murder charge that's right there that means they are fabricating evidence
እንዲያውም ኤክስትራ ቻርጅ መደረግ አለባቸው because not only murder charge መግደሉ ብቻ ሳይሆን even hiding ራሱ ከአፍተር ፋክት is access to murder ራሱ even lawyer ራሱ መጠየቅ አለበት not submitting the evidence himself evidence submit አለማድረጉ ራሱ መጠየቅ አለበት because evidence የሎየር ዲፌንስ ሎየር ማለት ምንድነው ዲፌንስ ነው የሚያደርገው አኪዩዝ የተደረገው ነገር ዲፌንስ ነው የምታደርገው እንጂ ኤቪደንስ አትይዝም that's not you እና አኪዩዝ የምትደረገውን ነገር ዲፌንስ አድርገህ ያንን አኪዩዝ የተደረገውን ነገር ታፈርሰዋለህ እንጂ ኤቪደንስ አለኝ የምን ኤቪደንስ somebody died እንዴት አገኙ why they hiding I think እንትነው ጫውታ ሙቪ የህንድ ፊልም ጫውታ እየተጫወተ ይሄ ልጅ ካንድ ሐሳብ ውጪ እኔ ሙሉ ለሙሉ እምስማማበት ሐሳብ ነው ይዞ የመጣው ራስን ማጥፋት ያለ ሰው ላይ ሪሌሽንሺፕን ቀጥዬ አልቆይም ብሏል እንግዲህ በዚህ አልስማማም ምክንያቱም ፍቅር ብለህ እስከጀመርክ ድረስ ፍቅር እስከ መቃብርን እንግዲህ ያላነበባለ ቢያላሰው እንደዛ ብለን እስከጀመርን ድረስ እስከ መጨረሻው መታገል አለብን ይሄ የደካማ ሰዎች አስተሳሰብ ነው ራስን ማጥፋት ያለ ሰው መርዳት እንጂ መራቅ አይደለም መፍትሄው ግን በሌላ ሐሳቦቹ በሁሉም መስማማለሁ ዲያሪ የተባለው ነገር ምን ያክል እውነት ነው የሚለው ነገር ማለት ነው ለምንስ እስከዛሬ አልወጣም ነበር ፖሊሶችስ ራሷን ከማጥፋቷ በፊት ሙከራ እንደነበረ ያውቁ ነበር ወይ ሲቀጥል ደግሞ ዲያሪውን ማን እንደጻፈው ፎረንሲክ ተሰርቶበታል ወይ ማረጋገጫ አለ ወይ የሚለው ነገር በደንብ መጣራት ያለበት ነገር እንደኔ አመለካከት ከሆነ አቢዩዝ እንደሚያደርጋት ብቻ ማስረጃ አለ አይደለ እርግጠኛ የሆነ በሱ ብቻ ዋስ ሊፈቀድለት ይገባል ብያል አስበው ለማንኛውም ግን በእኛ ሐሳብ የሚሆን ነገር የለም ፍርድ ቤት ነው ሙሉ መረጃና ማስረጃ ያለው እነሱ የሚሉትንና የሚሰማውን መረጃ እንዳለ ጠቅለል ያደረኩኝ ማቀርብላችሁ ይሆናል ከሴቶች ጉዳይ ሳንወጣ እንግዲህ አንድ እህታችን ሳቆቤልኝ ሳቆባቸው አንዴ ምሳሌ አደረገች አስተማሪሽ አሁን ለምሳሌ የፊቨንተር ሲኖትራክ ያሳልፋል ብንል አለችና ያው ሁሉም ሰው ይሳቅ ተውቱ ጓደኞቼ ብዬ ማስባቸውም ሳቁ ምናምን እንዴት ግን ብዬ ገርሞኝ እኔ ግን በወቅቱ የሚገርምሽ ዶክተርን እየጨራሽ በቃ ረሳሁት በማግስቱ ትምህርት ቤት ነበር ፎከስ ሁሉም ቤት ግን ብንገባ እማንፈተፍተው ችግር የለም ማርያም እማናየው የሚያሳዝን ታሪክ የለም አንድ ወንድማችን ሲጨንቀው በቃ ሐሳብ ሲደራረብበት ይሄን አስቧል የአንድ ጓደኛዬ ሸንኮራ ይዞ መጣ በላ ከዛ ስልኩ ጠራ ስማ ዴቭ ቆይ ሸንኮራ ምንድነው ብሎኝ ሄደ ማለት ነው ስልኩን ይያወራ ይሄው ለሳፍ ነው ምን ሸንኮራ ማለት ጎመን ሰላጣ ምናምን አትክልት አቮካዶ ፓፓዬ ምናምን ደግሞ ፍሩት ፍራፍሬ ይባል ምን ሸንኮራ ዳንዳን ዞን ጫራ አርጋችሁ የምትሄዱት ነገር አለ እንዴ እያሰባችሁልን አሁን ምንድነው ሸንኮራ ነው አስቤው ስለማላውቅ ምንም ተወዛግቤያለሁ ለመጠየቅም አልሆነም እንግዲህ ስልኩን ዘግቷል እንደኔ ግን ሸንኮራን ነጠል አርገን ስናነባት ሸና ኮራን እናገኛለን አይደለ ሸንኮርታ ሸንኮሮ ነች አለቀ የኔ ሐሳብ ነው ጅል እንዳትሪ ለማንኛውም የእናንተን ሐሳብ ኮሜንት ሴክሽን ላይ ንገሩኝ ሚሌኒየም ላይ መወለዴ ደረርዳኝ 2000 ዓመተ ምህረት ላይ ተወለድኩኝ እንደ አዲስ 11 ዓመት ከታሰርኩኝ በኋላ መለስ ዜናዊ እስር ቤት ያሉትን ሞት ፍርደኞች እድሜ ልክ ከ10 ዓመት በላይ ከ12 ዓመት በላይ የታሰሩት በሙሉ ከእስር ቤት ይውጡልኝ ምናምን ብሎ ብቻ እስር ቤት ፎከስ አረገና ለቀቀን የተወጣሁኝ ቀን ክርስቶስን አውቄ መጽሐፍ ቅዱስን አውቄ ሳይካትሪስት ሳይኮሎጂስት ሳይኮአናሊሲስት የአእምሮ ችግሮችን አውቄ ወጣው ከእስር ቤት ልክ ስወጣ እናቴ ጋር ሄድኩኝ ከዛ ቤት ሲሄድ እናቴ ቤት ሲሄድ ብላ ጮኸች እንዴ ምን ሆነሽ ምናምን እንዴ ልትገላት ነው እንዴ ሰው ገለህ እኮ ነው የወጣው አለችኝ አረ እናቴ ነሽ ምን ሆነሽ ነው ምናምን ስላት አላቅልም ብላ ጣቢያ ሄደች ፖሊሶች የቀበሌያችን ፖሊሶች መጡ ምንድነው አሉ እናቴ ነች እኮ ምን ታረጋለህ ተፈትቼ ነው ይሄ ተፈታውበት የስር ማዘዣ ምናምን ስላቸው እናት አልፈልግህም ብላለችና ምን ታረጋለህ እናት ጋር አሉ መታወቂያ ላውጣ ፈለ ነገ እንሰጣለን እኛ አሉ የሷ ልጅ ነኝ እናቃለኝ ከዛ መታወቂያ አውጥቼ ትንሽ ብር ነበረኝ አንድ 10 ሺህ ብር ወንድሜ ላከልኝ ፓስፖርት አወጣሁኝ
ከዛ አንድ ጓደኛ ቤት ላድር ሄድኩኝ። ስሙን እዚህ ጋር መጥራት አልፈልግም። እሱ ጋር ሄጄ አፈር ላይ ያነጠፈልኝና አፈር ላይ ፍራሽ ምናምን አንጥፎልኝ ከእናቴ ጋር ይግባባሉ። አንድ 3 ቀን እንዳደርኩኝ እሱ ቤት እኔ ፓስፖርት ላወጣ ነው መታወቂያ የፈለኩት። ሰላም ነው ምናምን ዮሴፍ ዝም ብለን ተስፋዬ እንበለው ስሙ ተስፋዬ ምናምን እናቴ ተስፋዬ ዳንኤል አንተ ጋር ነው እንዴ ትለዋለች። አዎ አርዶ እንዳይጠፋ አለችው። 4ኛ ቀን ከቤት ይወጣልኝ የት ነው እየዋልክ የምትመጣው አለኝ። ወዲያው ፓስፖርቴን አወጣሁኝ። እናቴን እህቴን ይሄን ተስፋዬን ኤርፖርት ድረስ ይዣቸው ሄድኩኝ። እናተን ማቃተኔ በሚገርም ሁኔታ ምንም ነገር ቢፈጠር ልጇን ወደ ኋላ እንደማትልበት ነበር። ለዚህ ሰውዬ ታሪክ እንግዲህ ፊልም እውነት መሆኑን እንግዲህ ያሳየን። የእናንተ እናት በዚህ ሁኔታ ብትሆኑ እስኪ ምን ታደርግ ነበር? እህትህን ዳርልኝ ለምትሉ እስኪ መጀመሪያ ይሄንን እዩ ይላናል አንድ ወንድማችን። አሳየና የረመዳን ጾም መሆን አለበት ነው ያፈጠረሽ መሆን አለበት። ብቻዋን እኮ እየተሻማች ነው። ጥንዶች ጉድ ፈላባቸው ለማለት ይመስለኛል። ሀገራችን ኢትዮጵያ በ2017 የፍቅር ግንኙነት የጀመሩ ጥንዶች ፍቅራቸውን ወደ ትዳር የማይቀይሩ ከሆነ አስፈላጊውን እርምጃ ወስዳለው ሲል የኢትዮጵያ የሰላምና የፍቅር ሚኒስቴር አስታወቀ። በሀገራችን በኢትዮጵያ 2.5 ሚሊዮን ፍቅረኛሞች አሉ። ነገር ግን የማይጋቡ ከሆነ የሚገባውን እርምጃ እንወስዳለን። ራሱ ዜናውን አንብቦት መሆን አለበት። በዚሁ ለህዝብ ብዛት ገና ሌላ ልፈጥሩ ተዋ አረፋ ያለውንም በስትክክል እናስተዳድሩ። እንዴት ማኝማ ባለቤቴ ቤቴ ጋር ተኝቻ አግኝታኝ ረመዳን አራ እናወቀች በተኝታ አግኝታኝ ብታይ ደንግጠህ ነው። አራ እሷ ግን ምንም አልመሰላት። በቃ ቀጥታ እሳት አየዘይና አሁን በትልቁ ረድስት ውሃ ጥዳ እያፈለ ነው። ዋው እየፈላ ነው። ገንፎ ልሰራላችሁ ነው ያለ እና ለዛ ነው ቤት ተዘግቶብህ ሳይ ጎበዝ አለችና ገንፎ ላገንፋላችሁ ቆይ ማሊና ውሃ እያፈለ ነውና ቤቴንም ቁጭ ብላት ይውዛ ጋር ቁጭ ብላለች እና ቤቱ ተዘግቶ ቤቱንም ዘግቷል እና ገንፎ ብላና አንጓል ባለክባትና ገንፎ ልታበላ ነው ልትበላ አይተጣቆም ልጅም ድንግጣል ሁለታችን ደነገጥን። ከዛ እሷ ግን ያ ችግር የለም አለና ምስጋናው ዋላ ተጨርሷል መላል ታትሰድልኛል አራን እንደሱ አይነት ሚስታጣኝ መላል ተሰድ ተጎን ታገኛለህ። እንዴት አንተ ምን መላልት አራክ ወሃውን ለምን ነው ለገንፎ መስሎ ነው ሌላ ነገር አየይዛል እንትን ልትል ነው እንጂ ሚስቱ ነው ያቃታል። እንግዲህ ሶስተኛው ገና አያስፈልግም። ቀቅላ እንዴት ነው አሩስቱ ሊታረጉ ነው ምን ምታረጉ ይመስላችኋል? እስኪ ይሄን ቪዲዮ ያው ቲክቶክ ቪዲዮ እየሰራ ነው አንተ አይደል? እሺ ኢንተርኔት በአማርኛ ምን ይባላል? ፓኬጅ አማርኛ ፓኬጅ ነው ፓኬጅ ወለለና ኢንተርኔት ነው ጉዴ ሰራሽ ማለት ጨዋታ አስመስሎ ልክ የሚናገር ጓደኛ አንቺ ሸውጂኛለሽ ድንጋዩን ልጫወት ብዬ ነው ያዝብት ግማቱ ልጫወት ብዬ ነው ማለት ማሸቶሽ ነው ልጫወት ብዬ ለቀድመ ኧረ እባክሽ እንዴ አፍንጫ መነጽር እኮ እንዴት ያዘልሽ? እንትና ገዳ እኮ ይፈልጋል እዚህ መቆም አለበት። እሺ ጎራዳን ለጫወት ብዬ ነው ስበላ ግን አፈና ከፍተማ ማለት ጥርስ ዘርዘር ስለሆነ ብዬ ነው ለጫወት ብዬ በሰላም ማውራት በሰላም ተገናኝቶ በሰላም ሚት እየተጫለ ተቀያይማችሁ ትሄዱ የነሲው ጋር ምንድነው የምትሰሪው ቤቲ? እኔ ኢትዮ ቴሌኮም ኮል ሴንተር ላይ አድቫይዘር ነኝ 994 ላይ 994 አዎ እንደው የተለየ ገጠመኝ ይኖርሻል መቼም? ያ ብዙ ነው። ምን ገጠመኝ አለ 994? ያ አብዛኛው ሰው ላይክ ሰው አንመስለውም ሲስተም ምን መስለውም አለ ኮምፒውተር ጠፋብኝ በሬ ጠፋብኝ ይሉናል እየደወሉ
እንዴት ነው ስታነሱ ስልኩን የምትሉት እንዴት ነው? ጤና ይስጥልኝ ኢትዮ ቴሌኮም ቤተልሔም ነኝ። እባክዎን ልርዳው? የ5 ብር ካርድ ሞልተን መልሶ ዜሮ ይሆናል። እየተቀረጸ ይቀረጽ። ሺህ ጊዜ ቀረጹት። አሳስተው ነው ቁጥሩን የሞሉት። 2 ቁጥር ገብቶልኛል። እህቴ ተቆጣሁሽ አይደል? ይቅርታ። እሺ ትዳርስ እንዴት ነው? ትዳር አላገባሽም። ስለዚህ አሁን ይቀጥላል መደቡ። 25 ሰከንድ አለሽ። እንደ ትዳሩ አይደለም። እሺ ምን ልትጋፈጭ ትችያለሽ? የሰው ጸባይ። ሰዎች ተጋጋጡ ሲሉ የምትሰሚያቸው ምን ላይ ነው? ገንዘብ ለማግኘት። የምን ወገብ ሲባል ትሰሚያለሽ? ኧረ የሆነ ወገብ በይ። የነጻነት ወገብ። የከፋ ሲባል የምትሰሚው ምንድነው? ህይወት። ህይወት በጣም ማለት ይለፈኝ ከማለት ዝም ብሎ ነፃነት ወርቅነህ ማለት ይሻላል። አይታወቅም። እንግዲህ አሁን ያለው አዲስ ወሬ ዘቡ አወቃችኋት? ዘቢባ ገራገሯ። በነገራችን ላይ ዘቢባ በጣም ገራገር ሴት ናት። ፊቷ ልክ ትላንት እንደገለጽኳት እንደዛች ነው ያለች ገራገር ምስኪን ልጅ ናት። እና ያገሬ ልጅ ይገርማችኋል አትልኝ ምን በል ጥያቄ ጠይቁኝ። እንደ ወሬው እየተናፈሰ ነው ከሆነ እሰይ መደረግ እንኳን አደረገልሽ ብያለሁ። እንኳን አደረገልሽ፣ እንኳን ሆነልሽ፣ እንኳን አደረገልሽ። የዚችን ቀን ራስ ጭንቅላት ማዞርሽልኝ እቺ ቀን መላጣ አሮጊት እሰይ ባለፈው ሰርፕራይዝ እቤት ሲገዙ አሳይተውና መኪናም አላቸው። እንግዲህ ሌላ ሰርፕራይዝ ምን ሊኖር ይችላል? ያገሬ ልጆች ሰርፕራይዝ አላችሁ ብላለች እንትን ቡሻ ፔጅ ላይ ምን ሊሆን ይችላል ሰርፕራይዙ? እንግዲህ ጭምጭምታው እንደተወራ ከሆነ ዘቡዬ መንታ ሳታረግዛት ቀረም አሉ። ቲክቶኩም ፌስቡኩም እንደዚህ እየተባለ ነው። ያገሬ ልጆች ያርግልሽ አልኩኝ እኔማ። ያገሬ ልጆች እንዴት መታደር ነው። እግዚአብሔር ባይዘዌ እግዚአብሔር አሁን እንደበፊቱ እየቆየ አይደለም መልስ የሚሰጠው፣ ቶሎ እየሰጠ ነው መልስ። እንዴት አትሉኝም? ምሳሌ ልስጣችሁ። ማስተር አብነት አሁን ስንት ሰው መርቆታል መሰላችሁ? ስንት ሰው እንደው ያልመረቀው እናት አለ። እንደው እግዚአብሔር ይስጥህ፣ እድሜ ይስጥህ፣ ኑርልን። በእንባ ሆኖ ያመሰገነው፣ በእንባ እያለቀሰን ሆኖ ማስተር አብነትን ያመሰገነው ገብርኤልን ከእንባ አስባችሁታል። እየተለቀሰላችሁ ከተመሰገናችሁ እናንተ እኮ በቃ ስፖንጅ ላይ መሬቱ እኮ ስፖንጅ ነው የምትሆንላችሁ። ተለቅሶ ከተመረቃችሁ በስማም ወልድ መንፈስ ቅዱስ አስባችሁታል። ማስተር አብነት ማለት እየተለቀሰ የተመረቀ ልጅ ነው ገብርኤልን። ከዛ ሰትሉኝ የእግዚአብሔርን ስራ ድንቅ ስራ ተመልከቱ። ከ3 አይ ቲንክ 4 አመት ልጁ 4 አመት 5 አመት ልጁ ነው 3 አመት 3 አመት ነው 4 አመት ነው ልጁ። ከ3 አመት በኋላ ሚስቱ መንታ ወለደች። መንታ ስትወልድ ምን አይነት መንታ እንደወለደች ታውቃላችሁ? ወንድና ሴት። አይገኝም እኮ ወንድና ሴት እኮ ጋይስ አይገኝም እኮ ከስንት ነገር በኋላ ስንት ነገር ብለህ ጸልየ ለምን ካልሆነ እንደዚህ እኮ ጻድቅ ጽድቅ ስትሆን እኮ ነው እንደዚህ የሚሰጥክ። ወንድና ሴት መንታ ሚስቱ ወንድና ሴት መንታ ወለደችለት። ዩሲ ያገሬ ልጆች በዚህ ዘመን ምርቃት ሲኖራችሁ መንታ ይሰጣችሁ። አሁን እኔ አሁን ባረግዝ መንታ ይሆን የሚሰጠኝ? ወይ ስንቱ ተናዶብኛል። እኔማ መንታ ይሰጠኝ ቢሰጠኝ ግን ደስታዬ። ያገሬ ልጆች አሁን እኔ በመንታ መባረክ ወይኔ መድኃኒዓለም በቃ ከዚህ በኋላ ሁለተኛ መቀደድ የለም ምን የለም መቀደድ የለም መቦትረፍ የለም። በቃ ሁለት መንታ ይዤ በዚህና በዚህ ጋር ጤን እንደዚህ አድርጌ እሰጣለሁ። ኬኳን እዛ ጋር አስቀምጥና ይላታለሁ። በቃ ያገሬ መታደል። እኔ ማቀው ዓለም ልትወጣ እንደነበረ ነው። ሊያዡ ግን ሌላ ታሪክ ነው የምትወረው። ያርግላት፣ እውነትን ያርግላት። ማርያም ደስታችን ነው። ለማንኛውም በዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህ ነበሩ። እንደጠበቃችሁት ደስ አላችሁ ወይስ ተከፋችሁ? ኮሜንት ሴክሽኑ ላይ ያላችሁን ስሜት ያገኛችሁትን ነገር እየነገራችሁኝ በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።